የሱዳን ጦር አንድ ሳምንት ባልሞላ ጊዜ ውስጥ ለሶስተኛ ጊዜ የኢትዮጵያን ድሮን መጥቶ መጣሉን በዛሬው ዕለት ይፋ አድርጓል። ባለፈው ሰኞ እንዲሁም ደግሞ በዛሬው ዕለት ከኢትዮጵያ ተነስተዋል ያላቸውን ድሮኖች መጥቶ እንደጣለ የአልቡርሃን ጦር ይፋ አድርጓል። የፈጥኖ ደራሽ ኃይሉ በበኩሉ በርካታ የህወሓት ተዋጊዎችን እንደገደለና እንደማረከ ዛሬ ባወጣው መግለጫ ላይ ይፋ አድርጓል። እነዚህ ሁለት የጦር ሰራዊቱ መግለጫዎች ታዲያ የሱዳን የእርስ በርስ ግጭት ከኢትዮጵያ ውስጣዊ የፖለቲካ ትኩሳት ጋር መጋመዱን በግላጭ አሳይቶ አልፏል። በተለይም በተደጋጋሚ ከኢትዮጵያ የተነሱ ድሮኖችን የሱዳን ጦር መትቼ ጣሉ የሚለው መግለጫ እጅግ አስደንጋጭም ከባድ ቀጠናዊ መዘዝም የሚያስከትል ነው። የሱዳን ጦር ከኢትዮጵያ ድንበር ተሻግራ የገባች ስትራቴጂካዊ የጠላት ድሮን ሲል የጠራትን ሰው አልባ አውሮፕላን መጥቶ መጣሉን ይፋ ማድረጉ በሁለቱ ሀገራት ድንበርና በሰፊ የአፍሪካ ቀንድ ቀጠና ላይ ከፍተኛ ወታደራዊና ጂኦፖለቲካዊ አንደምታዎች እንዳሉት ያሳያል። የሱዳን መከላከያ ሚኒስቴር በዚህ ሳምንት ብቻ ማለትም ባለፈው እሁድ፣ ባለፈው ሰኞና ሐሙስ በብሉ ናይል ግዛት ውስጥ ድሮኖችን መጥቶ እንደጣለ ነው ይፋ ያደረገው። የቱርኩ አናዶሉ የዜና ወኪልም ከኢትዮጵያ የተነሳው ድሮን በዛሬው ዕለት ማለዳ ላይ ተመቶ መውደቁን ዘግቧል። የሱዳን የእርስ በርስ ጦርነት አሁን ላይ ሙሉ በሙሉ ወደ ዘመናዊ የድሮን ውጊያ ተሸጋግሯል ሊባል ይችላል። የሱዳን ጦር የመታቸው ድሮኖች ስትራቴጂካዊ መባላቸው የረጅም ርቀት መጓዝ የሚችሉና ከፍተኛ የስለላ ወይንም የጥቃት አቅም ያላቸው መሆኑንም የሚያመላክቱ ናቸው። ምንም እንኳን ሱዳን ድሮኖቹ ከኢትዮጵያ ግዛት መነሳታቸውን ብትገልጽም ኦፕሬተሩ ማን እንደሆነ ግን በግልጽ አልተናገረችም። ሆኖም የሱዳን መንግስት ቀደም ሲል የፈጥኖ ደራሽ ኃይል እንዲሁም የተባበሩት አረብ ኤምሬትስ የኢትዮጵያን የአየር ክልልና ድንበር በመጠቀም ጥቃት እያደረሱብኝ ነው ሲል በተደጋጋሚ ጩኸቱን አሰምቷል። ይህ የሚያሳየውም የኢትዮጵያ ድንበር ለአርኤስኤፍ የጦር መሳሪያ ማደራጃ ወይንም ማስተላለፊያ መስመር እየሆነ ነው የሚል ወታደራዊ ስጋት መኖሩን የሚያሳይ ነው። የፈጥኖ ደራሽ ኃይሎች በብሉ ናይል ግዛት የሚገኙትን እንደ ጌሳንና ኩርሙክ ያሉ ስትራቴጂካዊ የድንበር ከተሞችን ለመቆጣጠር የሚያደርጉት ጥቃት ጦርነቱን በቀጥታ ከኢትዮጵያ ጋር አብሮ እያገናኘው ነው። ሱዳን ይህንን ድርጊት ሉዓላዊነቴን በግልጽ መጣስ ስትል ትፈርጀዋለች። በተመሳሳይ ጊዜ የኢትዮጵያ መንግስት በበኩሉ ክሱን ከዚህ ቀደም መሰረተ ቢስ በማለት ውድቅ ያደረገ ሲሆን የሱዳን ጦር የህወሓትን ታጣቂዎች በገንዘብና በጦር መሳሪያ በመደገፍ በኢትዮጵያ ምዕራባዊ ድንበር በኩል ጥቃት እንዲፈጽሙ እያመቻቸ ነው ሲል መክሰሱ ይታወሳል። ይህ አጸፋዊ ክስ የሁለቱን አገራት ግንኙነት ወደ ከፋ ዲፕሎማሲያዊና ወታደራዊ ቀውስ እያመራው ነው። እነዚህ የድሮን ክስተቶች እየተመዘገቡ ያሉትም ታላቁ የኢትዮጵያ ህዳሴ ግድብ በሚገኝበት የቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው የሱዳን ብሉ ናይል ግዛት ውስጥ ነው። በግድቡ ዙሪያ ባለው ቀጠና ወታደራዊ ጥረት መፈጠሩ ለቀጠናው ደህንነት እጅግ አሳሳቢ እንደሆነ ተንታኞች እያስረዱ ነው። የሱዳን ጦርነት አሁን ላይ የአካባቢው ሀገራት ማለትም ግብጽ፣ ኢትዮጵያና የተባበሩት አረብ ኤምሬቶች ፍላጎት የሚጋጭበት መድረክ እየሆነ መጥቷል። ግብጽ ለሱዳን ብሔራዊ ጦር የምታደርገው ድጋፍና በሌላ በኩል ኢትዮጵያ ከአርኤስኤፍ ጀርባ ካሉ ኃይሎች ጋር ያላት ትስስር ጦርነቱ የሁለትዮሽ መሆኑ ቀርቶ መላውን የአፍሪካ ቀንድ ሊያምስ የሚችል ቀጠናዊ ቀውስ የመሆን እድሉ እያሰፋው ይገኛል። በጥቅሉ የድሮኖቹ በተደጋጋሚ መመታት የሱዳን የእርስ በርስ ጦርነት የድንበር ገደቦችን እየጣሰ መምጣቱንና በኢትዮጵያና በሱዳን መካከል ያለውን ጥርጣሬ ወደ ቀጥተኛ ወታደራዊ ፍጥጫ ሊቀይረው የሚችል ትልቅ የቀጠናው ስጋት መሆኑን ያሳያል። በተመሳሳይ የአልቡርሃን ተቀናቃኝ የሆነው የፈጥኖ ደራሽ ኃይሉ ከአልቡርሃን ጦር ጎን የተሰለፉ የህወሓት ታጣቂዎችን ገድያለሁ ማርኬያለሁም እያለ ነው። ዛሬ ያወጣው መግለጫም ይህንን የሚመለከት ነው። አርኤስኤፍ ከአልቡርሃን የሱዳን ጦር ጎን የተሰለፉ የህወሓት ተዋጊዎችን እንደገደለ እንደማረከ መናገሩ ቀደም ሲል በሁለቱ ወታደራዊ መሪዎች መካከል ብቻ የነበረውን የእርስ በርስ ጦርነት ወደ ውስብስብና አደገኛ የጎረቤት አገራት የትጥቅ ፍልሚያ እንደሚያሸጋግረው የሚያሳይ ነው። የፈጥኖ ደራሹ ክስ የሱዳን ብሔራዊ ጦር በሰው ኃይል ረገድ ያለበት እጥረት ለመሙላት የውጭ ኃይሎችን በተለይም ከፍተኛ ውጊያ ልምድ ያላቸውን የትግራይ ተዋጊዎችን መጠቀም መጀመሩን የሚያሳይ ነው። ይህ የጦርነቱን ተዋናዮች ቁጥር በመጨመር ግጭቱን ይበልጥ ረጅምና የማይገመት ያደርገዋል። በሱዳን ምስራቃዊ ግዛት በተለይም በገድ ሀሪፍና ራኩባ ከ2013ቱ የትግራይ ጦርነት ጀምሮ በ10 ሺዎች የሚቆጠሩ የትግራይ ስደተኞች ይገኛሉ። አርኤስኤፍ የህወሓት ተዋጊዎችን ማረኩ ማለቱ የሱዳን ጦር እነዚህን የስደተኛ ካምፖች ለወታደራዊ ምልመላና ስልጠና እየተጠቀመባቸው ነው የሚለውን ጥርጣሬ ያጠናክራል። ይህ ክስ የመጣው የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በተለይም በብሉ ናይል ኩርሙክና ጌሳን አካባቢ ከአርኤስኤፍ ጋር ከባድ ውጊያ እያደረገ ባለበት ወቅት ነው። ተዋጊዎቹ በእነዚህ ስትራቴጂካዊ የድንበር መተላለፊያዎች ላይ መገኘታቸው ወታደራዊ የበላይነትን ለመያዝ የሚደረግ ፍልሚያ አካል ነው። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የፌዴራል መንግስትና በትግራይ ጊዜያዊ መንግስት መካከል የታየው መረጋጋት ይህ ክስ እውነት ሆኖ ከተገኘ አደጋ ላይ ሊወድቅ ይችላል። የኢትዮጵያ ፌዴራል መንግስት የህወሓት ታጣቂዎችን ከሱዳን ጦር ጋር ተሰልፎ
መዋጋታቸውን እንደ ትልቅ የደህንነት ስጋትና የሰላም ስምምነቱ መጣስ አድርጎ እንደሚመለከተው ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድም በሰኔ ወር መጨረሻ በነበራቸው የፓርላማ ቆይታ ህወሓት የትግራይ ወጣቶችን በሱዳን ጦርነት በዶላር እየሸጣቸው ነው ማለታቸው የሚታወስ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴርም ቀደም ሲል የሱዳን ጦር የህወሓት ታጣቂዎችን በገንዘብና በትጥቅ በመደገፍ በኢትዮጵያ ምዕራባዊ ድንበር በኩል ጥቃት እንዲሰነዝሩ እያደረገ ነው ሲል ከሷል። የሱዳን ጦር የህወሓት ኃይሎችን በመጠቀም የኢትዮጵያ መንግስት በድንበር ላይ በመወጠር ኢትዮጵያ ለአርኤስኤፍ ታደርገዋለች የሚባለውን የተባባሰ ድጋፍ ለማስቆም እንደ ጫና ማሳደሪያ ሊጠቀምበት እንደሚችል ተንታኞች ይገልጻሉ። የሱዳን የእርስ በርስ ጦርነት አሁን ሙሉ በሙሉ ቀጠናዊ ቅርጽ እየያዘ ነው። በአንድ በኩል ሱዳን፣ ግብጽና የህወሓት ታጣቂዎች በአንድ ጎራ ተሰልፈዋል። በሌላ በኩል ደግሞ የፈጥኖ ደራሽ ኃይሉ የተባበሩት አረብ ኤምሬትስና በሱዳን ክስ መሰረት የኢትዮጵያ መንግስት በሌላኛው ጎራ የመፈራረጅ ሁኔታ እየታየ ነው። ይህ መደበላለቅና የኃይል አሰላለፍ የአፍሪካ ቀንድን ወደ ከፋ የቀጥታና የውክልና ጦርነት አዙሪት ውስጥ ሊከተው እንደሚችል የበርካቶች እምነት ሆኗል። ይህ የፈጥኖ ደራሽ ኃይል መግለጫም የፕሮፓጋንዳ ጦርነት አካል ሊሆን ቢችልም በተግባር ግን የሱዳን ጦርነት ከአገር ውስጥ የስልጣን ሽሚ አልፎ የጎረቤት አገራትን ታጣቂዎችና የውስጥ ፖለቲካዊ ውጥረቶች እየሳበ መሆኑን የሚያሳይ ትልቅ ማሳያ ተደርጎ እየተወሰደ ነው። በዚህ ሳምንት በሱዳን ብሉ ናይል ግዛት በተከሰተው የድሮን መመታትና የህወሓት ተዋጊዎች ተሳትፎ ክስ ዙሪያ ከባለ ድርሻ አካላቱ የወጡት የይፋዊ መግለጫዎች ይዘት እርስ በርሱ የሚጋጭና ከፍተኛ ዲፕሎማሲያዊ ፍጥጫ የነገሰበት ነው። የሶስቱን ዋና ዋና ተዋናዮች ማለትም የሱዳን ጦር፣ የፈጥኖ ደራሽ ኃይሉንና የኢትዮጵያን መንግስት መግለጫዎች ዋና ዋና ይዘቶች እንዳሳቸው በቀዳሚነት የምናገኘው የሱዳን ጦርን መግለጫ ይዘት ነው። የሱዳን ጦር ጠቅላይ ዕዝና የመከላከያ ሚኒስቴር ያወጧቸው ተከታታይ መግለጫዎች በዋናነት የአየር ኃይል መደፈርንና የሉዓላዊነት ጥሰትን አጉልተው የሚያሳዩ ናቸው። ዛሬ ጧት ከኢትዮጵያ ድንበር ተሻግራ የገባች ያሏትን ስትራቴጂካዊ የጠላት ድሮን ወይንም ኢኔሚ ስትራቴጂክ ድሮን በብሉ ናይል ግዛት ሰርካም ከተማ ሰሜናዊ አቅጣጫ ላይ መጥቶ መጣሉን በይፋ አሳውቋል። በተመሳሳይ እሁድና ሰኞ ዕለትም ሁለት ተመሳሳይ ድሮኖችን እንደጣለ ይኸው የጦሩ መግለጫ ያሳያል። ጦሩ ድሮኖቹ የመጡት ከኢትዮጵያ አቅጣጫ መሆኑን በግልጽ ቢናገርም ድሮኖችን ያበረረው አካል ማን እንደሆነ ከየትኛው ቦታ እንደተነሳና ኢላማቸው ምን እንደነበር ግን በመግለጫው ላይ አልጠቀሰም። ምንም እንኳን በዚህ ሳምንት ስም ባይጠቅስም ቀደም ሲል በነበሩት ወራት ያወጣቸው መግለጫዎች ግን የፈጥኖ ደራሽ ኃይሎችና የተባበሩት አረብ ኤምሬትስ የኢትዮጵያን አየር ማረፊያዎች ማለትም እንደ ባህር ዳር ያሉ ኤርፖርቶችን በመጠቀም በካርቱምና በሌሎች ከተሞች ላይ የድሮን ጥቃት እያደረሱብኝ ነው ሲል የማይካድ ማስረጃ አለኝ በማለት በይፋ መክሰሱ ይታወቃል። የፈጥኖ ደራሽ ኃይሉ መግለጫና የቪዲዮ ይዘት የፈጥኖ ደራሽ ኃይሎች በይፋዊ የማህበራዊ ድረገጾቻቸውና በደጋፊዎቻቸው በኩል ያሰራጩት መግለጫ ጦርነቱ ወደ ድንበር ከተሞች መሸጋገሩን የሚያሳይ ነው። በብሉ ናይል ግዛት የሱዳን ጦር የነበረበትን ስትራቴጂካዊ የድንበር ከተማ አልኩርሙክንና ጌሳንን መቆጣጠራቸውን የሱዳን ጦርም ክፉኛ ተመቶ ማፈግፈጉን ይገልጻሉ። በኩርሙክ በተደረገው ውጊያ ላይ ከአልቡርሃን የጦር ሰራዊት ጎን ተሰልፈው የነበሩ በርካታ የህወሓት ተዋጊዎችን መገደላቸውንና መማረካቸውንም አስታውቋል። ክሱን ለማስረገጥ በማረኳቸውና የትግራይ ተዋጊዎች ናቸው ባሏቸው ግለሰቦች ላይ የተቃጣ የቪዲዮ ምስል በይፋ አሰራጭቷል። ግለሰቦቹ በሱዳን ጦር ተመልምለው ወደ ውጊያ መግባታቸውን የሚገልጽ ይዘት ያለው የፕሮፓጋንዳ ቪዲዮ ለይፋዊ መግለጫነታቸው ማጠናከሪያ አድርገውም አቅርበውታል። የኢትዮጵያ መንግስት መግለጫ የኢትዮጵያ መንግስት በዚህ ሳምንት በተከታታይ የሱዳን ጦር መትቼ ጣልኳቸው ስላላቸው ድሮኖች ምላሽን አልሰጠም። ነገር ግን ከዚህ ቀደም ባወጣው መግለጫ ላይ ይህ የሱዳን ጦር ክስ መሰረተ ቢስና ፍጹም ሐሰተኛ ሲል ውድቅ አድርጎታል። ከወራቶች በፊት የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሱዳን ወታደራዊ መንግስት በተግባር የህወሓት ቅጥር ተዋጊዎችን በገንዘብና በትጥቅ እየደገፈ ነው ሲል መልሶ ከሷቸዋል። ሱዳን ለእነዚህ ኃይሎች ጥገኝነት በመስጠት በኢትዮጵያ ምዕራባዊ ድንበር በኩል ትንኮሳና ወረራ እንዲፈጽሙ አመቻችቷል በማለትም ከሷል። ኢትዮጵያ ለሁለቱ ሀገራት ታሪካዊ ግንኙነት ስትል እስካሁን ታግሳ መቆየቷን በመግለጽም የሱዳን ባለስልጣናት የራሳቸውን የውስጥ ቀውስ ወደ ውጭ ሀገር ለማሳበብ የሚያደርጉትን ቀስቃሽ ንግግርና የሐሰት ክስ እንዲያቆሙም አጥብቃ ጠይቃለች። ባጭሩ በእነዚህ ሶስት ኃይሎች የወጡት መግለጫዎች እንደሚያሳዩት እያንዳንዱ አካል የራሱን ወታደራዊ እርምጃ ህጋዊ ለማስመሰልና ተቃራኒውን ወገን የውጭ ኃይል ተላላኪ ወይንም የሉዓላዊነት ደፋሪ አድርጎ ለመሳል ከፍተኛ የቃላትና የዲፕሎማሲ ጦርነት ውስጥ መግባታቸውን በግልጽ የሚያሳብቅ ነው። ተንታኞች የእነዚህ ወታደራዊና ዲፕሎማሲያዊ መግለጫዎች መውጣት በኢትዮጵያና በሱዳን መካከል ባለው የድንበር ንግድና በሱዳን በሚገኙ ኢትዮጵያውያን ስደተኞች ደህንነት ላይ ቀጥተኛና አደገኛ ተጽዕኖችን ያሳድራል ይላሉ።
መግለጫዎቹን ተከትሎ በተፈጠረው ወታደራዊ ውጥረት ምክንያት በሁለቱ ሀገራት መካከል ያሉ ዋና ዋና የድንበር መተላለፊያዎች በተለይም በመተማ ገላባትና በኩርሙክ አሶሳ አቅጣጫዎች የደህንነት ፍተሻቸው እንዲጠነክር ወይንም ሙሉ በሙሉ እንዲዘጉ ሊያደርግ ይችላል። ይህ በሁለቱ ሀገራት መካከል ያለውን ህጋዊ የሸቀጦችና የእህል ንግድ ሙሉ በሙሉ ሊያደናቅፈው እንደሚችል ይሰጋል። መደበኛው የድንበር ንግድ ሲዘጋ ወይንም ሲጠናከር ደግሞ ህገወጥ የድንበር መተላለፊያዎችና የኮንትሮባንድ ንግድ በተለይም የነዳጅና የጦር መሳሪያ ዝውውር ይበረታታል። ይህ ደግሞ በድንበር አካባቢ ለሚንቀሳቀሱ አማጺዎች ተጨማሪ የገቢ ምንጭ ይሆናል። በብሉ ናይልና በገዳሪፍ አዋሳኝ የኢትዮጵያ ድንበሮች የሚኖሩ ማህበረሰቦች የጦርነት ቀጠና ውስጥ የመግባት ስጋት ስላለባቸው የግብርናና የንግድ ስራዎቻቸውን ትተው ለመፈናቀልም ሊገደዱ ይችላሉ። ሌላው እዚህ ጋር የሚጠቀሰው በስደተኞች ላይ የሚኖረው ተጽዕኖ ነው። የሱዳን ፈጥኖ ደራሽ ኃይል የህወሓት ተዋጊዎችን ማርክ ያለው ማለቱና የኢትዮጵያ መንግስት ሱዳን ታጣቂዎችን እየደገፈች ነው ማለቱ በሱዳን መጠለያ ካምፖች ማለትም እንደ ራኩባና ቱናዳይብ ያሉ ውስጥ የሚገኙትን ንጹሃን የትግራይ ስደተኞች ከፍተኛ አደጋ ላይ ሊጥላቸው ይችላል። የአርኤስኤፍ ኃይሎች በቁጥጥራቸው ስር በሚውሉ አካባቢዎች ስደተኞቹን የሱዳን ጦር ደጋፊ ተዋጊዎች ናቸው በሚል የበቀል ጥቃት ሊፈጽሙባቸው እንደሚችሉም ሌላው የሚሰጋ ጉዳይ ነው። የሱዳን ጦር በሰው ኃይል እጥረት ምክንያት በካምፕ ውስጥ ያሉ ስደተኞችን ለጦርነት እንዲሰለፉ ጫና ሊያደርግባቸው ወይንም በግዳጅ ሊመለምላቸው ይችላል። ይህ ደግሞ ስደተኞቹ ከዓለም አቀፍ የስደተኞች ህግ ጥበቃ ውጭ እንዲሆኑ ሊያደርጋቸው የሚችል ጉዳይ ነው። የድንበሩ ውጥረቱና የድሮን ጥቃቶቹ የእርዳታ ድርጅቶች ወደ ስደተኛ ካምፖች የሚያደርጉትን እንቅስቃሴ ይገድብባቸዋል። የመድኃኒት የምግብና የንጹህ መጠጥ ውሃ አቅርቦት በመቋረጡ በካምፖች ውስጥ አስከፊ የሰብአዊ ቀውስ ሊከሰት እንደሚችል ተንታኞች ካሁኑ እያስጠነቀቁ ነው። በሱዳን ያለው ጦርነትና የስደተኞች ጉዳይ እየከፋ ከሄደ ምናልባትም ብዙዎቹ ስደተኞች ህጋዊና ደህንነቱ የተጠበቀ መንገድ ሳይኖራቸው ወደ ኢትዮጵያ ድንበር ለመሻገር ሊገደዱ ይችላሉ። ይህ ደግሞ በድንበር ላይ ካሉ የፌዴራል ኃይሎች ጋር ተጨማሪ ጥርጣሬና ግጭትን ሊፈጥር ይችላል። በጥቅሉ እነዚህ የወጡት መግለጫዎችና ሰሞናዊ ወታደራዊ ፍጥጫ በፖለቲከኞችና በወታደራዊ መሪዎች መካከል የሚደረጉ የቃላት ጦርነቶች ቢሆኑም በተግባር ግን መሬት ላይ ባሉ ነጋዴዎች፣ አርሶ አደሮችና መከላከያ በሌለባቸው ስደተኞች ህይወት ላይ ቀጥተኛና አስከፊ መዘዝ እያስከተሉ ይገኛሉ።